በአጭር ጊዜ እንደዚህ ለውጥ እንዲመጣ ያስቻለው ጀርባ ብቻ በመቁጠሪያ ሲቀጠቀጥ መናፍስቱ ከጀርባ ወደ ጉልበት ወደ እግር ወይም ሆድ ውስጥ የመግባት ከፍተኛ ሰውነት ውስጥ የመዘዋወር ችሎታ ስላለው መናፍስት ስላላቸው ሰውነታችን በሙሉ ስንቀጠቀጥ ግን የሚያደፍጡበት ቦታ ስለማይኖር በቀጥታ በቀላሉ ባሉበት ቦታ በመቁጠሪያ በእሳት አለንጋ ገርፈናቸው እየተቀጠቀጡ በደንብ ማዳከምና ማድቀቅ መናፍስትን ማድቀቅ ይቻላል ማለት ነው። ስለዚህ በክፍል 1 ይህንን ከማየታችሁ ፊት ክፍል 1ን የመቁጠሪያ አጠቃቀም ያያችሁ እሱን በመመልከት ከዛ በኋላ ይህንን ቪዲዮ እዩት። ያንን ያያችሁ ሰዎች ደግሞ ይህንን ቪዲዮ በደንብ ተከታተሉ። ያንን ከ90,000 ሰው በላይ አይቶታል። ነገር ግን በደንብ ለብዙ ሰዎች መዳረስ ስላለበት አሁንም ሼር እያደረጋችሁ ያንን የመቁጠሪያ አጠቃቀም እንሆ ያን ያዩ ሰዎች ደግሞ ይህንን ማየት አለባቸው ማለት ነው። ዛሬ ግን በቀላሉ እንዴት ውስጣችን ያደፈጠውን መንፈስ መያዝ እንችላለን የሚለውን በሰፊው እንመለከታለን ማለት ነው። በመጀመሪያ ደረጃ መናፍስት በስንት አይነት መንገድ ይናገራሉ የሚለው ማየትና መመልከት ይቻላል። መናፍስት በሶስት አይነት መንገድ ይናገራሉ። አሁን ብዙ ሰዎች በጣም የሚሸወዱት ካለማወቅ ስለ መናፍስት አሰራር ካለማወቅ የተነሳ መናፍስት ከጊዜው ጋር በጣም የመራቀቅ ሁኔታን ካለመረዳት የተነሳ ብዙ ጊዜ ጸበል ሲንከራተቱ ይታያል። ሁሉ ጊዜ በመቁጠሪያ እየቀጠቀጡ አረ ለውጥ አላገኘውም እንዴት ምን ይሻላል የሚለውን በአገልግሎትም እኛ ብዙ ጥያቄ ስለሚመጣብን ያንን ግን በሰፊው ዛሬ እንዴት በቀላሉ መንፈስን መያዝና ማሰር ውስጣችን ያለው መንፈስ እንዴት መያዝ ማሰርና ማናገር ውስጣችን ያለው መንፈስ እንዴት ማናገር እንዳለብን በቀላሉ አሳያችኋለሁ። ይሄን ግን ስታደርጉ ፍጹም እምነት ሊኖራችሁ ይገባል። በትክክል ይሄን ከተገበራችሁ በውስጣችሁ ያለው መንፈስ በቀላሉ ያናገራችኋል። ከማናገርም በላይ ከውስጣችሁ ሲወጣ ልትረዱ ትችላላችሁ ማለት ነው። መልካም። በመጀመሪያ ደረጃ መናፍስት በስንት አይነት መንገድ ይናገራሉ የሚለውን እንመልከት። መናፍስት በሶስት አይነት መንገድ ይናገራሉ። መንፈስ ረቂቅ ነው። ዲያብሎስ ረቂቅ ነው። ሰራዊቱም ረቂቃን ናቸው እና ይሄ ረቂቅ የሆነው ክፉን መንፈስ የሚናገረው እጅግ በጣም በተራቀቀ ሁኔታ ነው። እኔ ለብዙ ሰዎች ሳስረዳ ብዙ ሰዎች ይህን መንገድ ተጠቅመው ብዙ ለውጥ እንዳገኙ ራሳቸው መናገርና መመስከር ይችላሉ። ይሄኛው መንገድ በጣም እግዚአብሔር የገለጸልን አንደኛው መንገድ ነው። እኔ በቀላሉ ጠላቴን ማሸነፍበት የቻልኩት አንደኛው መንገድ እነዚህ መንገዶች በመጠቀሜ ነው። ስለዚህ እነዚህ አሁን ከዚህ በኋላ ማሳያችሁን እያንዳንዱን ንግግሮችና እያንዳንዱን ተግባር ካደረጋችሁ ውስጣችሁ ለረጅም ዓመት የቆየው የዛር መንፈስ፣ የመተት መንፈስ፣ የደብተራ መንፈስ፣ አይነጥራው ቡዳው ያስቸገረው መንፈስ በውስጣችን ያደፈጠው መንፈስ በዚህ አይነት ሶስት መንገዶች ማወቅና ከውስጣችን በራሳችን ማጋለጥ እንችላለን ማለት ነው። በቃ ከተጋለጠ ከተናገረ ከዛ በኋላ እንዲወጣ ጸበልኔ አያም ደግሞ መናፍስትን የመገሰጽ እና የማስወጣት ጸጋ ወዳላቸው ወደ አባቶች በመሄድ መንፈሱን እንዲሸኝ ማድረግ ትችላላችሁ ማለት ነው። ስለዚህ ይህንን መንገድ መከተል ያስፈልጋል። ይህን ደግሞ ተግባራችሁ ላይ ደግሞ ማሳየት ያስፈልጋል ማለት ነው። መልካም። በመጀመሪያ ደረጃ እነዚህ ሶስቱ መንገዶች ከማወቃችን በፊት በደንብ ባካችሁ አስተውሉ። የምናገረውን እያንዳንዱን ቃላቶች በደንብ በማስተዋል በደንብ አዳምጡኝ። ካዳመጣችሁ
ያዳመጣችሁትን ተግባራዊ ካደረጋችሁ ለውጥ ማግኘትና ማምጣት ትችላላችሁ ማለት ነው። ይህን ነገር ለመናገርና ለህዝቡ እንዳወጣ ፈቃድ እግዚአብሔር ስለሆነ ነው ይህን የምነግራችሁ። ስለዚህ በተለይ የደብተራ መተት እጅግ በጣም የሚያደፍጥ በጣም ረቂቅ ከመሆኑ የተነሳ እንዲሁም ደግሞ ጠቋር የተባለው የዛር መንፈስ እጅግ በጣም ረቂቅ የተባለው መናፍስት እነዚህ ሁለቱ በተለይ እነዚህ ሁለቱ መናፍስት በቀላሉ ስለማይናገሩ እነሱን እንዲናገሩ ከውስጣችሁ ያለው እነዚህ ሁለቱ መናፍስቶች በተለይ እንዲናገሩ ካደረጋችሁ ሌሎች መናፍስቶች በቀላሉ እንዲናገሩ ማድረግ ትችላላችሁ ማለት ነው። እነዚህ ሁለቱ መናፍስቶች በተለይ ሌሎች መንፈሶች ያግዳሉ እንዳይናገሩ የሚያዝ አቅም ከፍተኛ የሆነ አቅም አላቸው። የደብተራው መተት በቀላሉ እንዳይጋለጥ ሰዎች ጸበል ቦታ ሲሄዱ ውጪ እንዲቆም እና በውጭ ሆኖ እንዲጠብቅ ቤት ውስጥ ሆኖ እንዲጠብቅ ያደርጋል። በአምልኮ በጸሎት ጊዜ ደግሞ በጣም በከፍተኛ ሁኔታ ውስጥ ሆኖ አይምሯችን ያዛባ ሐሳባችን የበታተነ የሚረብሽ መንፈስ ነው ማለት ነው። ስለዚህ እነዚህ መናፍስቶች በቀላሉ እንዴት እንደምናናገራቸው በውስጣችን ማወቅ ያስፈልጋል ማለት ነው። በመጀመሪያ ደረጃ አንድ ሰው የራሱን መንፈስ ራሱ ነው ማሸነፍ ያለበት። የራሱን መንፈስ ራሱ ነው መጀመሪያ ማናገር ያለበት። ብዙ ሰዎች በጸበል ቦታ አሊያም በመናፍስት ሲረዱት ብዙ ጊዜ እኛ መንፈስ አለበት የምንለው ሰው ራሱን የሳተና መንፈሱ ተናግሮ ከጨረሰ በኋላ ሰውየው ግለሰቡ ወደ ራሱ ሲመለስ እና ራሱን ሲያውቅ በቃ መንፈስ ነበረብኝ ብሎ ያምናል። ግን ያው የዘመኑ ደግሞ መናፍስቶች ይህንን ስልት በጣም ቀይረውታል። በአገልግሎት በጣም የተረዳነው ነገር እግዚአብሔር የገለጠልን ነገር መናፍስቶች የብዙ ሰዎችን አይምሮ እየሰወሩ አይደለም። በጸበል ቦታ መናፍስቶች እየሰወሩ በተለያየ ቦታ በአምልኮ በጸሎትም ስንጸልይ መናፍስቶች ውስጣችን አይሰውሩትም እና አንዳንድ ሰዎች ጸበል ገብተው ይጠብቃሉ። በቃ ቁጭ ብለው ይጠብቃሉ እስኪሰውራቸውና በቃ ራሳቸውን ሳያውቁ ተናግሮ ጨርሶ የሚሄድ ከሆነ ወይንም በቃ ግብ እስኪመልስ ይጠብቃሉ። ይጠብቁ የለም ከዛ አመት የሚፈጅባቸው የለም አይሰውራቸውም። በጸሎት ሁሉ ጊዜ ይቀጠቅጡታል። በመቁጠሪያ አመት 2 አመት 7 አመት 10 አመት ቢቀጠቅጡት ላይሰውር ይችላል። አይሰውርም። በቃ ቢጠብቁት እነሱ ቢጠብቁት እስኪሰውር ነው። ግብ አይምሮን እስኪሰውር ግብን እስኪሰውርና እሱ ተናግሮ እስኪጨርስ ድረስ። ይሄ በጣም የተሳሳተ አመለካከት ነው። ስለዚህ መናፍስቶች ምን እያደረጉ ነው ያሉት በውስጣችን ሲባል አንደኛ ውስጥ ሆኖ በማስተርጎም እየተናገሩ ስለሆነ ነው። የብዙ ሰዎች መንፈስ ይጋለጣል ግን አያውቁትም። እንደተጋለጠ አይረዱትም። ስለዚህ ስለማያውቁት ይሄን መንገድ ሁላችሁም ማወቅ ስላለባችሁ ነው የመጣሁት። ከአገልጋዮች እስከ ምዕመናን እስከ ሕዝበ ክርስቲያን ሁላችሁም ልታዳምጡት ይገባል። መንፈስ ብቻ ይውጣልኝ ሳይሆን መንፈሱን አናግሮ አዳክሞ ከዛ እንዲሸኝ ማለት እንጂ በጣም ይሄ መቸኮል አያስፈልግም። አሁን ብዙ ሰዎች በአጭር ጊዜ 1 ወር 2 ወር 3 ወር 4 ወር ጸልዮ አመት ጸልዮ በቃ ለውጥ አላገኘው መንፈሱ አልወጣም ብሎ ተስፋ የሚቆርጡ ሰዎች አሉ። ይሄ በጭራሽ የተሳሳተ አመለካከት። መናፍስት ይጋለጣሉ። የሚጋለጡበት መንገድ ግን ይለያያል። ያን መንገድ ነው ማወቅ ያልቻለው ትውልዱ ማወቅ አልቻለም። ስለዚህ ይሄ መንገድ ምንድነው የሚለውን ማወቅ ያስፈልጋል። መናፍስት ሲጋለጡ በሶስት አይነት መንገድ ይጋለጣሉ። በሶስት አይነት መንገድ ይናገራሉ። አንደኛ ውስጥ ሆኖ በማስተርጎም ይናገራሉ። የመጀመሪያው ደረጃ ምንድነው? በማስተርጎም መናገር ማለት ነው። በማስተርጎም መናገር ይህ መንገድ ልብ ብላችሁ አዳምጡ። ትልቅ መንገድ ነው። የመጀመሪያው መንገድ ነው ከሶስቱ ከሁለቱ ከዚህ በኋላ ከምገልጽላችሁ ይሄ መንገድ በጣም ትልቅ መንገድ ነው። አዲስ መተት ሲላክ አዲስ አይነት ቡዳም ሲመጣ አዲስ መናፍስት ወደ ህይወታችን ሲቀርብ የምናውቅበት ትልቅ መንገድ ውስጥ ያለው መንፈስ እንዲወጣ እንዲናገር እኛ እንድናውቀው ምን መንፈስ ውስጣችን እንዳለ እንድንረዳው የሚያደርገን ትልቅ መንገድ ነው። ትውልዱ ያላወቀው መንገድ ይሄ ነው። መናፍስቶች ረቂቃን ናቸው። ንግግራቸው ረቂቅ ነው። ሐሳባቸው ረቂቅ ነው። ይሄን ረቂቅ የሆነ ሐሳባቸውና ንግግራቸው ሁኔታቸውን አካሄዳቸው
ማወቅ ያስፈልጋል። የተከበራችሁ የሉል እግዚአብሔር ቤተሰቦች ይሄ የመጀመሪያው መንገድ በማስተርጎም መናገር ማለት ነው። ምን ማለት ነው? ለምሳሌ በደንብ ሰውነታችንን በመቁጠሪያ በደንብ ከቀጠቀጥን በኋላ ከዛ በደንብ ቀጥቅጠን ውስጥ ያደፈጥክ በሽታ የሆንከኝ ነርቭ የሆንከኝ ተስፋ መቁረጥ የሆንከኝ በህይወቴ በዘመን የገባ በቤተሰቤ በትዳሬ በህይወቴ የገባ በትምህርቴ በአኗኗሪ በስራዬ ቦታ የገባ በጤኔን ያወቅ ዘመኔን ያወቅ ተስፋ መቁረጥ የሆንከኝ በስላሴ ስም ተይዛችኋል። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተይዛችኋል። በወላዲተ አምላክ ስም ተይዛችኋል። በቅዱስ ሚካኤል ስም ተይዛችኋል። በቅዱስ ገብርኤል ስም ተይዛችኋል፣ ታስራችኋል እያልን በመለኮታዊ ስሞቹ ከተያዙ በኋላ ወደ ግንባር ውጡና ታሰሩ ማለት ያስፈልጋል። ይሄ ዘወትር ነው። ጸሎት እናደርጋለን፣ እንቀጠቀጣለን፣ ግንባር ላይ ታሰራሉ። ከዛ በኋላ እንሰግዳለን ማለት ነው። ሲታሰሩ እዚህ ግንባር ላይ የግንባር መስቀል ላይ እዚህ ጋር ይታሰራሉ። ከዛ በኋላ ስንሰግድ ቅዱሳን ስዕላት አስቀምጠን ስንሰግድ ባጭር ጊዜ ይደቃሉ ማለት ነው። መናፍስት ይደቃሉ ማለት ነው። ስለዚህ መጀመሪያ ማመን እንደሚያዙ ማመን፣ እንደሚታሰሩ ማመን። ስለዚህ ይሄን ማድረግ ይገባል ማለት ነው። የሚያዙት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይልና ስልጣን ነው። በስላሴ ኃይልና ስልጣን፣ በወላዲተ አምላክ ኃይልና ስልጣን፣ በቅዱሳን ኃይልና ስልጣን ነው። ይሄንን ማወቅ ማመን ያስፈልጋል። የማያምን ሰው በጭራሽ የዓለም ነጽ ሆነ ቃሉ የሚናገረው መንፈሱ ሊያዝ አይችልም ማለት ነው። ስለዚህ የእምነትን ቃል የእምነትን ኃይል እንናገር። ስለዚህ እግዚአብሔርን ካመንነው እግዚአብሔር ውስጣችን ያለውን ክፉ መንፈስ ሁሉ እንደሚያስገልን እግዚአብሔርን የምንጠይቀውን በእምነት የምንጠይቀው ነገር ሁሉ እግዚአብሔር እንደሚፈጽምልን ማመን ያስፈልጋል፣ ማወቅ ያስፈልጋል ማለት ነው። ስለዚህ መናፍስቶቹ ከታሰሩ በኋላ ውስጣችን ያደፈጡት ከታሰሩ በኋላ ማናገሪያ የመጀመሪያው መንገድ ትልቁ መንገድ በቀላሉ ውስጥ ያሉት መናፍስቶች በቀላሉ እንዲጋለጡልን ከፈለግን ውስጣችን ያሉትን መናፍስት ራሳችን ማናገር ያስፈልጋል። ራሳችን እናናገራቸው። እንዴት ነው የምናናገራቸው? ቅድም እንዳልኳችሁ በማስተርጎም መናገር ማለት ነው። በማስተርጎም መናገር ማለት ምን ማለት ነው ስንል በመጀመሪያ ደረጃ ራሳችን ነው የምንጠይቃቸው። መናፍስቶቹን ራሳችን እንጠይቃቸዋለን። ለምሳሌ በጌታችን በኢየሱስ ክርስቶስ ስም ታዛል፣ በስላሴ ስም ታዛል፣ በወላዲተ አምላክ በድንግል ማርያም ስም ታዛል፣ በቅዱስ ሚካኤል ስም ታዛል፣ በቅዱስ ገብርኤል ስም ታዛል። የምጠይቅን ሁሉ ትመልሳለህ። ኃይልና ስልጣን ሁሉ በልዑል እግዚአብሔር ስም የተሻረ ይሁን ብለን ጥያቄ መጠየቅ። ስንጠይቀው ከመች ጀምሮ ነው የያዝከኝ? መጀመሪያ ከመች ጀምሮ ነው የያዝከኝ እና ማን ብዛት ስንት ነው ማለት ያስፈልጋል። እነዚህን ጥያቄዎች ደጋግመን ልንጠይቀው መንፈሱን ይገባናል ማለት ነው። ስለዚህ በመጀመሪያ ደረጃ ከመች ጀምሮ ነው የያዝከኝ ስንለው ሐሳባዊ የሆነ ቃላቶችን ያመጣልናል። በሐሳባችን መጀመሪያ ይናገራል። እንደነገርኳችሁ መንፈስ ረቂቅ ነው። ቅዱሳን መላእክት ርኩሳን መላእክትም የተፈጠሩት ከእሳትና ከነፋስ ባህሪያቸው እንደ እሳትና እንደ ነፋስ ነው ይላል መጽሐፈ አክሲማሮስ የሥነ ፍጥረትን የቅዱሳን መላእክትን አፈጣጠር ሲገልጽ ማለት ነው። እንደ ነፋስ ፈጣኖች እንደ እሳት ረቂቃን ናቸው ይላል እና ሁሉ ነገራቸው ረቂቃን ነው። ክፉ ጽልመት የለበሱ ክፉ መናፍስት ዲያብሎስም ሰራዊቱም ሁሉ ጨለማ ይልበሱ እንጂ ረቂቅነታቸውን አልለቀቁም። ረቂቅነታቸውን እግዚአብሔር አልነጠቃቸውም። ስለዚህ ረቂቃን ናቸው። ስለዚህ ሐሳባዊ ውጊያ ነው እኮ የሚያከናውንብን። ለምሳሌ ስንጸልይ ሐሳባችን የሚበታትነው እኮ እሱ ነው፣ ሌላ ማንም አይደለም። ይሄ ምንድነው? የሐሳባዊ ውጊያ የሐሳባዊ ንግግር እያደረገብን ነው። ለምሳሌ የጸለይ ሴት ሆኖ ተመስሎ ይመጣብናል። በቃ ሴት ሆኖ ተመስሎ እንድንሳሳት ወይንም ሴት እየጸለየች ወንድ ሆኖ በሐሳብ ይመጣል። ይሄ ምንድነው? ውስጥ ሆኖ ተቀምጦ ሩቅ ሆኖ አይደለም፣ ሩቅ ሆኖ ሳይሆን ውስጥ ሆኖ ተቀምጦ ነው ያንን የሚያመጣብን። ስለዚህ ስንጠይቀው በሐሳብ ይመልሰናል። ለምሳሌ ብዛት ስንት ነው ስንለው ቁጥር ያመጣልናል።
7 ከሆነ 7 10 ከሆነ 10 100 ከሆነ 100 ሺህ ከሆነ ሺህ ሚሊዮን ከሆነ ሚሊዮን ይሄን ያልኝ ብሎ በሐሳባችን ነው የሚነገር። ይሄንን በሐሳባችን ሲነገር ስንጠይቀው የኛ ሐሳብ የኛ ነገሮች በሙሉ አይደሉም። ማመን ያለብን አንጠራጠር። እሺ መንፈሱ እንደሆነ በደንብ እንገራ። ስለዚህ እሱ መጀመሪያ አይምሮ ነው የሚሰራው። አይምሮ ነው መጀመሪያ ሲቆጣጠር አይምሮአችን ነው የሚቆጣጠረው። የሰው ልጅ አይምሮ ከተቆጣጠረ ሁሉ ነገር ተቆጣጠረ ማለት ነው። መኪና መሪው ከተያዘ ወደ ፈለገበት አቅጣጫ እንደሚሄድ ሁሉ አይምሮአችን ስለተቆጣጠረ እንደፈለገ የሚጫወትብን ማለት ነው። ስለዚህ ስንጠይቀው ብዛት ስንት ነው ስንለው ቁጥር ያመጣልናል። ካሁን ጀምሮ ተግሩትና ማየት ትችላላችሁ። ቁጥር ያመጣልናል። 10 ከሆነ 10 20 ከሆነ 20 100 ከሆነ ሺህ ከሆነ ቁጥር ያመጣልናል። 1000 ከሆነ ለምሳሌ 1000 የሚል ሐሳባችን ላይ ይመጣል። ወደ ውስጣችን በደንብ ትኩረት አድርገን ውስጣችን ያዳመጡ ህሊናችን የሚመላለሱ ሐሳቦችን ቃሎችን በደንብ እያጤንን በደንብ ልንጠይቅ ይገባል። ከ10 እስከ 20 ደቂቃ እየቀጠቀጥን በየቀኑ ጧትና ማታ ሲሰረቸው ይመለሳል። ከታሰረ በመቀጠል ደግሞ መመለስ ግዴታው ነው። ስለዚህ በጌታችን በኢየሱስ ክርስቶስ ስም ታዛል። ብዛት ስንት ነው? በጌታችን በኢየሱስ ክርስቶስ ስም ታዛል። ብዛት ስንት ነው? በወላዲተ አምላክ ስም ታዛል። ብዛት ስንት ነው? ታዛል። ብዛት ስንት ነው? በስላሴ ስም ታዛል። ኃይልና ስልጣን ታዛል። ታስራል። ብዛት ስንት ነው? ተናገር እያልን ስንቀጠቅጠው በሐሳባችን ቁጥር ይነገራል። ብዛቱ ስንት ነው? ከዛ ተናገር ምንድነው? በቅዱስ ሚካኤል ኃይልና ስልጣን ታዛል። ተናገር ምንድነው ስንለው ማን እንደሆነ ይነገራል። አይነ ጥላ ወይም ቡዳ ወይም መተት ዛር ይናገራል። ያንን ሐሳብ ያመጣል። አይነ ጥላ ከሆነ አይነ ጥላ የሚል በሐሳባችን ያመጣልናል። ቡዳም ከሆነ ቡዳኔ ይላል። ውስጣችን በሐሳብ ያመጣልናል ወይንም በቃል ይነገራል። በጆሮአችን እናዳምጣለን ወይም በልቦናችን እናዳምጣለን። ቡዳኔ መተት ነኝ ዛር ነኝ ይላል። አሁን ብዙ ጊዜ ይሄንን ቃል እየሰማችሁ ይሄን ሐሳብ እያወቃችሁ ግን አይ የራሴ ሐሳብ ነው የራሴ ነው ብዙ ይሄ የምትጠይቁኝ ስላላችሁ ይሄን ደግሞ ሰምቶ የመጀመሪያ እኔም በፊት እንደዚህ ነበር ማለት በደንብ ሲገባኛ እግዚአብሔር ሲገልጽልኝ ነው በደንብ የተረዳሁትና ጠቋርን ባጭር ጊዜ የተያዘው በዚህ አይነት ሐሳባዊ በዚህ በሐሳብ ከዛ ከሐሳብ ወደ ቃል ወጣ። ከቃል በኋላ ነው ከዛ በኋላ የወጣው ማለት ነው። ስለዚህ መጀመሪያ ሐሳብ ነው። ከሐሳብ በኋላ ቃል ያወጣል። ከቃል በኋላ በደንብ ይናገራል። ከተናገረ በኋላ ይሰናበታል ማለት ነው። ስለዚህ ሐሳብ ያመጣል። ከሐሳብ በኋላ ቃሎችን ያመጣል። ያንን ሐሳብ እኛ ወደ አንደበታችን ማውጣት ነው ያለብን። በሐሳብ ነገርን ወደ በአንደበታችን መናገር። አይነ ጥላ ብሎ ካመጣ እኛ በውስጣችን አይነ ጥላው ከመጣልን ስንቀጠቅጠው ስንጠይቀው አይነ ጥላ ብሎ ከመጣልን አይነ ጥላ ብለን መናገር አይከብደንም አይደል እንዴ? አይነ ጥላ ከሆነ አይነ ጥላ ሲገን አይነ ጥላ ብለን መናገር ማለት ነው። ስለዚህ የመጀመሪያው ደረጃ በማስተርጎም መናገር ይባላል። ለውስጣችን ነው የሚነገር፣ ማንም አያዳምጥም። እኛ ራሳችን ነው የምናውቀው። መንፈሱ የምንለየው በዚህ ነው። በዚህ መንገድ እንለየዋለን። በዚህ መንገድ ከተለየ በኋላ ሁለተኛው መንገድ ምንድነው? ከፍሎ ማውራት ይጀምራል። ከፍሎ ማውራት ማለት ምን ማለት ነው? ግማሽኛ ግማሽ እሱ ይሆናል ማለት ነው። ግማሽኛ ግማሽ እሱ ሲሆን በአንደበታችን እሱ ይናገራል። አይናችን ያያል፣ ጆሮአችን ይሰማል፣ ሁሉ ነገር እናውቃለን። ግን አንደበታችንን መቆጣጠር አንችልም። ማን ነው የሚናገረው? መንፈሱ ነው የሚናገረው ማለት ነው። ቧጥ ሲባል እኛ ትእዛዝ ስለሆነ ራሱ ይዋጥጣል። ሲዋጥጥ እኮ እናውቃለን። በቃ እያዋጥጥን ራሱ እኛ አይደለም ግማሽ ስለሆነ እኛ አይደለም እንላለን። ስለዚህ ይሄ ግማሽ ማለት ነው። ግማሽ እሱ ግማሽ እኛ ማለት ነው። ስለዚህ ይሄ ሁለተኛው መንገድ ነው። በዚህ ሁለተኛው መንገድ ብዙ ሰዎች በጸበል ቦታ ይሸወዳሉ። መንፈሱ ይሸወዳቸዋል። በጸበል ቦታ ጩይ ሲላት ወይንም ጩ ሲለው አይጮም ብሎ ዝግት ያደርጋል። አይጮም ዝም ይላል። በዚህን ጊዜ መንፈሱ በደስታ ይሰወራል ወይንም ምልስ ይላል ማለት ነው። ወይንም አትናገሪ ዝም ይላል። እንዴ ይጮም ነው ወይንም ያስጮይ ነው እያሉ ብዙ ሰዎች አፋቸውን ዝም ይላሉ።
ዝም ሲሉ እሱም ዝም ይላል። ውይ አላጋለጠችኝም ይላል። በደስታ አላጋለጠችኝ ወይም አላጋለጠኝም ይላል። ስለዚህ ጩጭ ሲል በቃ አንደበት የሚይዝ ከሆነ ውስጥ የሚለውን ነገር ካላለው መንፈሱ አይጋለጥም ማለት ነው። አሁን ጩይ የሚለው ቃላቶች ለመጮ ሲፈልግ ወይም ማልቀስ ሲፈልግ በዛች ደቂቃ ወይ በጸሎት ቦታ ስንቀጠቅጠው ስንሰግድ በጸበል ቦታ በተለያየ ሁኔታ በመምህር ጉባኤም ላይ ልክ ይሄ እንትን ስሜት ሲመጣባቸው ይይዙታል፣ ይገድቡታል። መገደብ ማለት መንፈሱ እንዳይወጣ ራሳችንን እንገድበዋለን። ከዛ መንፈሱ አይወጣም። ጩይ እያለ ማትጩይ ከሆነ ጩይ እያለ ማትጮህ ከሆነ መንፈሱ በቃ አይወጣም ማለት ነው። ልቦናችን እሱ እኮ ከልቦናችን ጋር ነው ጨዋታው። ልቦናችን በማይክሮ ሰከንድ ምን አይነት ሐሳቦች እንደምናስብ ያውቃል። ልቦናችን ያውቃል። መጀመሪያ መንፈስ እኛን ሲይዘን መጀመሪያ ልቦናችን ምን እንደሆነ አውቆ ተንትኖ ይዞ በደንብ ግንዛቤ ይዞ ነው የሚገባው። ስለዚህ እምነታችን ምን ደረጃ እንደሆነ ያውቃል፣ ሁኔታችንን ያውቃል፣ አስመሳይነታችንን ያውቃል፣ ክፉ መሆናችንን ያውቃል፣ ወይም ደግ መሆናችንን ያውቃል። ስለዚህ በዛ መሰረት ነው እሱ የሚሄደው ማለት ነው። ስለዚህ እንዳትናገሪ በቃ እንዳትናገሪ ዝም በይ ሲላል አንዷ ዝም ካለች እንደ ስራ አጋጠመኝ ነው ዝም ካለች መንፈሱ በቃ ዝም ብላለች ነው እሱም ዝም ይላል ማለት ነው። ግን ጩይ ስርዓት ከጮች በቃ ይጋለጣል። ከዛ ላይ ማንንም አይዘውም ማለት ነው። ይጋለጣል፣ ይናገራል። ግን መጮ እየፈለገ ይጮ ሲል ብሩ አንዳንድ ሰው በቃ በእልህ እንዴ ምን ሆኜ ነው ቆይ ይጮ ነው እንዴ አለ ልዋገድ ነው እንዴ ይላል። የሚዋገደው መንፈሱ አንተ አይደለም የምትዋገደው፣ አንቺ አይደለሽ የምትዋገደው። የሚዋገደው መንፈሱ ነው፣ የሚወድቀው መንፈሱ ነው። የሚከብረው እግዚአብሔር ነው። አንተ ብትድን አንቺ ብትድኝ የሚድነው የሚከብረው እግዚአብሔር ነው። መዳን ይፈልጋሉ ይላሉ ሰዎች። እሺ ማዳከም አይፈልጉም። መጸለይ መንፈሳዊ ድካም ያለበት ሰዎች በጣም መጸለይ ደካሞች ነን፣ መስገድ ደካሞች ነን። ስለዚህ ምንድነው የምንጠብቀው? ስለዚህ የሚነገራችሁን መፍትሄ ተግብሩ። እሺ እባካችሁ በእግዚአብሔር ስም ነው የምለምናችሁ። የሚነገራችሁን መፍትሄ ተግብሩ። መዳን ብቻ መፈለግ አይደለም። ለመዳን ፕሮሰሶች አሉ። ጌታችን ኢየሱስ ክርስቶስ እንኳን የሚያድነው እግዚአብሔር እንኳን የሚያድነው በዛ ፕሮሰስ ውስጥ ስናልፍ ነው። መውደቅ መነሳት አለ፣ በጣም መጸለይ አለ፣ ጽኑ መዋጋት፣ ጽኑ ተዋጊ መሆን አለ። ምን ካልተዋጋን መናፍስት በቀላሉ እጅ አይሰጡም። ስለዚህ እጅ የሚሰጡ እነዚህ መንገዶች ማለፍ ያስፈልጋል። ስንጸልይ ስንቀጠቀጥ ማልቀስ ከፈልግ በደንብ እናልቀስ። በቃ ማልቀስ ስትፈልጉ አልቅሱ። መጮህ ከፈልጋችሁ ጩሁ። ምን ችግር አለ? ጩሁ። የዚህ ጊዜ ነው የሚጋለጠው። በዛች ደቂቃ ማልቀስ የሚፈልጉ ነው ዝም ብሎ ያስለቅሳቸዋል። እንባችሁን መገደብ አትችሉም። በቃ አትገድቡት። ለምንድን ነው የማትገድቡት? መንፈሱን እያለቀሰ ያለው እየተቃጠለ ያለው መንፈሱ ነው። መንፈሱ ስለሆነ ነው። ያንን መገደብ አያስፈልግም። ጮሂ ወይም ጩህ ካለ መጮህ ነው የሚያስፈልገው። በቃ መጮህ ከጮህ በኋላ ቃላቶችን ያወጣል። ቃላቶችን አለመገደብ፣ ከፍሎ እንዲያወራ ፍቀዱ። ከፍሎ እንዲያወራ በማስተርጎም እንዲናገር እወቁ። ስሜት ሲሰማችሁ ይሄ ስሜት ይሰማኝ ነው በሉ። ግልጽ ሁኑ። ጸበል ላይ አባቶች ጸበል ቦታ ግልጽ ሁኑ። በመላከ መንክራት አባታችን በክቡር አባታችን መላከ መንክራት ጉባኤ እንኳን ብዙ ሰዎች በጣም ነው የሚያስቸግሩት። በጣም ነው የሚያስቸግሩት። እሳቸውንም በጣም ነው የሚያዳክሟቸው። እየተፈተሸላቸው ውስጣቸው ግክሪና ቅርሲ ይገዱታል። እኛ አይደለም ይላሉ፣ ይወዛገባሉ። በእርግጥ አለማወቅ ነው። ግን ከዚህ በኋላ እንደዚህ አይነት ነገር ማቆም ያስፈልጋል። ሁለተኛ መናፍስትን መጣል የምትፈልጉ ሰዎች ይህንን ሁለተኛው መንገድ በደንብ ተግብሩ። ከዛ ሲናገርም ተናግሮ ሲጨርስ ይለቃል። ታውቁታላችሁ። ሲሸኝም ታውቁታላችሁ፣ ሲሰናበትም ታውቁታላችሁ። የመጨረሻዋ ብቻ ሲወጣ ትገዱታላችሁ። ሲወጣ ስውር አድርጓችሁ ለአንድ ሰከንድ ወይም 10 ሰከንድ ወይም 20 ሰከንድ ይሆናል። ስውር ያደርጋችሁና ቶሎ ይመልሳችኋል ሲወጣ ማለት ነው። ስለዚህ ማወቅ ያስፈልጋል።
ሳይሰውራችሁ በሁለተኛው መንገድ ይወጣል ማለት ነው። የሁለተኛው መንገድ ነው። ሶስተኛው መንገድ ሙሉ ለሙሉ ልብን መሰወር ማለት ነው። ይሄ ሙሉ ለሙሉ ልብን የሚሰውረው በጣም ሲደክም ነው። በጣም ሲደክም ነው ልብን የሚሰውረው። በጣም ከተቀጠቀጠ በጣም ከደቀቀ ልብን ይሰውራል። ስለዚህ እኛ ደግሞ በጣም አናደቀው። ሰው ሁሉ ቶሎ እንዲወጣለት ውስጥ ያለውን ቶሎ መገላገል የሚፈልገው እንጂ በጣም ማዳከም ረጅም ጊዜ መጸለይ ይታክቷል። ከታከትን መንፈሱን እድሜ ልክ አይወጣም። ያቃላ የኛ ስንፈኛ ያቃል። ገና ጸሎት ሳንጀምር በቃ ረዘመብኝ ወይ ስግደቱ ረዘመብኝ ወይ አይቀንስም አይጋኑን በዛብኝ ሰይፈ ስላሴ በዛብኝ እያልን ምናቆም ከሆነ እሱም እንዲያሾፈ እኛ በጸሎት ስናሾፍ በእግዚአብሔር ስናሾፍ እሱም እያሾፈ እኛ ስንሰብፍ እሱም የበለጠ እያደፈጠ የሚወጣበት ጊዜ እየረዘመ ይመጣል ማለት ነው። ስለዚህ ጽኑ ተዋጊ በመሆን እነዚህ መንገዶች መጓዝ ያስፈልጋል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ውስጣችን ያለውን መንፈስ የምንደብቀው ራሳችን መሆናችንን ማወቅ አለብን። በጣም ብዙ ሰው አብዛኛው ከ90% በላይ ማለት ይቻላል አምልኮ ህይወት ውስጥ ያለው ብዙ ደግሞ በጸሎት ቦታ የሚንከራተተው ሰው የሚመላለሰው ሰውና ውስጥ ያለው መንፈስ እንዲሄድና እንዲገለጥ እንዲታሰብ እንዲፈልጋለው የሚል ሰው የሚጠብቀው ግዴታ እስኪሰውረውና ራሱ ሳያውቅ መንፈስ ተናግሮ ያን ብቻ ይጠብቃል። ያን ደግሞ መጠበቅ መንፈሱ በጣም ብልጥ ነው። ይሄን ደግሞ ስለሚያውቅ ትውልዱን እየተጫወተበት እየሸወደው ይገኛል ማለት ነው። ስለዚህ ይሄን ማወቅ ያስፈልጋል ማለት ነው። አንዳንድ ሰዎች ጸሎት አድርጉልኝ እያሉ ሲመጡ ጸሎት ሲደረግላቸው ምን ይሰማቸዋል ሲባሉ ውስጣቸው እየተቃጠለ አይ ምንም አይሰማንም ምንም በጣም ሰላም ነኝ ይላሉ። እና ይሄ ደግሞ ለመንፈሱ እገዛ ነው። የበለጠ ጸጥ ብሎ እንዲቀመጥ የምታደርጉት ራሳችሁ መሆናችሁ ማወቅ ያስፈልጋል። እንዲህ ከሆነ እግዚአብሔር ነው እንጂ እኛ ራሳችን አንሸውም። ሌላው ደግሞ ምንድነው ጠንቋይ ቤት የሚመላለስ ሰው መንፈሱ እንዲወጣልኝ እፈልጋለሁ ይላል። ግን ከዚህ አምልኮ ባዕድ አምልኮ አምልካለሁ ሲባል አገኝ ያላመልኩም ይላል። እንዲህ አይነትም ደግሞ አሳፋሪ እና እግዚአብሔርን የሚሸውድና የሚዋሽ ሰውም አለ። እንዲህ አይነት ጨዋታ በእግዚአብሔር ዘንድ አይሰራም። እግዚአብሔርን መዋሸት ያስቀስፋል። ማወቅ ያስፈልጋል። ንስሐ መግባት ያስፈልጋል። መተት ሌላውን በመተት አስሮ አይ ከመተት መላቀቅ እፈልጋለሁ ብሎ ራስን መሸወድ በራስ ላይ መቀለድ በህይወት ላይ መቀለድና ሲኦልን በቁም መለማመድ መሆኑን ማወቅ ያስፈልጋል። እነዚህን ሶስት መንገዶች ከተጠቀማችሁ በተለይ በሁለቱም አንደኛ በማስተርጎምና ሁለተኛ ከፍሎ እንዲያወራ ራሳችሁን ካደረጋችሁ መንፈሱ ተጋልጦ እንዲሄድ ማድረግ ትችላላችሁ ማለት ነው። በቀጣይ ደግሞ በደንብ የመቁጠሪያ አጠቃቀምን በደንብ አሳያችኋለሁ። ለወደፊቱም ያንዳንዱን ነገር በደንብ ዲቴል ማየት እንችላለን እንደ እግዚአብሔር ፈቃድ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ቻናሉን አዲስ ሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይሄን ትልቅ መንፈሳዊ ወሳኝ የሆነ ትምህርት የጠላትን በቀላሉ ማወቂያና ማጋለጫ መንገዶችን ሌሎችም ሼር አድርጉላቸው፣ ላይክ አድርጉ፣ በደንብ አበረታቱኝ። አስተያየት መስጫው ኮሜንት ላይ አስተያየታችሁን አስቀምጡ፣ አነባቸዋለሁ እያንዳንዱን ነገር። ሌላው ደግሞ እዚህ ጋር እንደ ማሳሰቢያ መስጠት የምፈልገው ብዙ ጊዜ ቪዲዮ ስለቅ ቪዲዮ ድምጽ አይሰማም የምትሉ አንዳንዶች አላችሁ። ብዙ ይሰማ በፊት ነበረ። ይሄ ማይክ ሳይኖር በፊት እግዚአብሔር ይመስገን አንድ ወዳጆቼ ይሄንን ማይክ ከውጪ ሀገር አምጥተውልኝ በዚህ ማይክ ነው የምጠቀመው። እግዚአብሔር አምላክ ዋጋቸውን ይክፈላቸው። አገልግሎቱ ስራ አደረጉ ማለት ነው። ይሄን አደርጋለሁ። ይሄ ሆኖ ግን የማይሰማችሁ ሰዎች መንፈሱ ጆሮ ስለሚቀመጥ ጆሮአችሁን እየዘጋ ስለሆነ መጀመሪያ መንፈሳዊ እነዚህ ትምህርቶችን ስታዳምጡ በተለይ መናፍስት ማጋለጫ ስለ መናፍስት ሴራ በደንብ እንትስትሩ እንቅልፍ የሚያዘጋችሁ ጆሮአችሁን የሚይዘው እንዳትሰሙ የሚያደርጉ እሱን አውቃችሁ መገሰጽ ነው ያለባችሁ። የገሰጻችሁ ተመልከቱ። የተመለከታችሁን ደግሞ ወደ ተግባራዊ ህይወት ውስጥ ግቡ።
በመቀጠል ደግሞ በአምልኮ ህይወት ውስጥ ያላችሁ ሰዎች አምልኮ ህይወት ስትጀምሩ ቀጥታ ንስሐ ነው መጀመሪያ ንስሐ ነው የሚያስፈልገው ከንስሐ በኋላ ነው ወደ አምልኮ ጸሎት ያደርጋችሁ ያለምንም ቅድመ ሁኔታ ንስሐ መግባት ነው የሚያስፈልገው ንስሐ ትግባ ቆይ አንተ ገና ነው ካን ካለ ባጭሩ ያንን አቁማችሁ ያ ንስሐ አባት ቀይራችሁ ቀጥታ ንስሐ ቆይ የሚባል የለም ከልጅ እስከ አዋቂ ከ7 ዓመት በላይ የሆነ ህፃንና ወጣት አዛውንቶችን ንስሐ መግባት ይገባቸዋል ሁላችንም ንስሐ በየ3 ወር እንገባ ያስፈልጋል ማለት ነው ስለዚህ በቀጥታ እየደጋገመን ንስሐ እየተደጋገመን የሚገባ እንጂ ያ ጉዳይ አይደለም 5 ደቂቃ ነው ንስሐ 5 ደቂቃ ስለሆነ ኃጢአታችን ተናዘን ካህን ቀኖና ከእግዚአብሔር ቅጣት ተቀብለን ቀኖናችንን ፈጽመንበትና ኃጢአታችን የሚሳገበት የተዘጉ መንገዶች የሚከፈበት ጠላት የሚወድቅበት ትልቅ መንግስተ ሰማያትን እንድንወስ አንድ መንገድ ትልቅ መንገድ የሚሰጠን ከእግዚአብሔር ጋር የምንታረቅበት ትልቅ መንገድ ንስሐ ነው ማለት ነው ስለዚህ ከእግዚአብሔር ጋር ተጣልተናል ከእግዚአብሔር ጋር ተራርቀናል በንስሐ ድልድይ ነው ከእግዚአብሔር ጋር የምንገናኘው ስለዚህ ጸሎት ስግደት ከንስሐ ጋር ሲሆን ነው ትልቁ ነገር ያስፈልጋል ማለት ነው ስለዚህ መናፍስ በቃ አሪጋለጥ የተባሉት ያተሰሩ ስራዎች በህይወታችን ወይም በአምልኮ ህይወት ውስጥ እየሰገድን እየጸለይን ቢሆን እግዚአብሔርን ያመለክን ቅዱስ ቁርባን የተቀበልን ቢሆን ያልገባን ብዙ መንገዶች ስላለ ነው መንፈሱ ያልተጋለጠው ማለት ነው ከነዚህ ውስጥ አንደኛው ቅድም እንዳልኳችሁ ነው ውስጥ ሆኖ ራሱ ይጋለጥ ሲል የሚያዝ ችግር ስላለ ነው ይሄን ማወቅ ያስፈልጋል ያው ደግሞ ከተፈወስን በኋላ ከዳንም በኋላ የእግዚአብሔር ማዳን እግዚአብሔር ያደረገልን ነገር መመስከር ያስፈልጋል ጸበል ሄዳችሁ ስትድኑ የዳና ሰዎች መስክሩ ሁልጊዜ መስክሩ በቤተሰብ መጣችሁ መስክሩ መመገብ ማጋ ሄዳችሁ የተፈወሳችሁ ሰዎች መስክሩ ጠላት ከወደቀ በኋላ ጠላት ተሸኘ በኋላ እግዚአብሔር ምን እንዳደረገልን መመስከር ያስፈልጋል ምስክርነት በነገራችን ትልቅ ከእግዚአብሔር ዋጋ ያሰጣል በረከት ያሰጣልና ይሄን ማወቅ ያስፈልጋል ስለዚህ መስክሩ እሺ መመስከር ያስፈልጋል መስክሩ በህይወታችን ዘመን ሁሉ እግዚአብሔር ያደረገልን ነገር ብንመሰክር የተሻለ ነውና ይሄንን እናደርግ ማለት ነው በሚቀጥለው ደግሞ ከመቁጠሪያ ጋር እነዚህ 3 መንገዶች በተግባር እንዴት ማለፍ እንደምንችል እያንዳንዱን አሳያችኋለሁ ማለት ነው ስለዚህ ይሄን በትክክል በተግባር ተግብሩ ውጤት አምጣላችሁ እንደ እግዚአብሔር ፈቃድ እግዚአብሔርን ተማጸኑ እግዚአብሔርን እለት በአምልኮ ህይወት ውስጥ ስንመረታ ከእግዚአብሔር ዋጋን እየተቀበልን እንመጣለን ማለት ነው ለእግዚአብሔር ፈቃድ በሚቀጥለው ያንዳንዱን ነገር አሳያችኋለሁ ማለት ነው እንደ እግዚአብሔር ፈቃድ በተለይ ደግሞ ስንጸልይ አብዝተን እስራኤሎች ወገኖቻችን ስለታመሙት በችግሮች ስላሉ እስራኤሎች ሰዎች ስለ ሀገራችን ስለ ህዝባችን ስለ ቤተክርስቲያናችን ስለ ዓለም እንጸልይ ስለ ራሳችን ብቻ ጸልየን ጸሎታችን አንዝገይ ይሄን እግዚአብሔር አይሰማው መጀመሪያ እግዚአብሔር የሚሰማው የሚወደው ጸሎት መጀመሪያ ስለ ሀገራችን ስለ ህዝባችን ስለ ወገኖቻችን ስለ ቤተሰቦቻችን ጸልየን መጨረሻ ነው ስለ ራሳችን ስንጸልይ ሌሎችን አስቀድመን መጨረሻ ነው እኛን ስናደርገው እግዚአብሔር ጸሎታችንን የሚሰማን በጸሎት ራስ ወዳድነታችን እግዚአብሔር መግለጽ እንገልጽለታልና ራስ ወዳድነት አስፈላጊ አይደለም እግዚአብሔር አይወደው መንፈሳዊነት ከኔ ይልቅ ሌላው ይቅደም ነው በጸሎትም ሌላው ማስቀደም መጀመሪያ ያስፈልጋል አንዱ ስራ እንዲጸልይ ነው የሚለው ስለታመሙት ብንጸልይ ስለታመሙ ወገናችን ስሙን ያነሳን ብንጸልይ እግዚአብሔር በቸርነቱ ምሕረቱ ያንን ሰው ይፈውሰዋል ማለት ነው ስለዚህ እንደዛ ነው ማድረግ ያለብን ማለት ነው በአምልኮ መበርታት ያስፈልገናል እግዚአብሔር ሰላምና ፍቅር በረከትና ቸርነቱ ከኛ ጋር እግዚአብሔር አምላካችን ያጽናን ያበርታን የቅዱሳን በረከትና ጸጋ ከኛ ጋር ወላዲተ አምላክ መብርሃን ትርዳን የጠላትና ሁሉ እግዚአብሔር አምላካችን ይጣልልን አሜን ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን ይቆየን